የአዲስ አበባ ከተማ አስተዳደር ከተለያዩ ተሳታፊዎች ጋር በመሆን የዘንድሮውን የአረንጓዴ አሻራ መርሃ ግብር በበሻሌ አካባቢ አስጀምሯል። በመርሃ ግብሩ ላይ የተሳተፉት የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር በከተማዋ የተከናወኑ የአረንጓዴ ልማት ስራዎች ከተማዋ ዓለም አቀፍ ተወዳዳሪ የሚያደርጋትን መስመር እንድትይዝ አስችሏል ብለዋል። ይህ ችግኝ ተከላ አገራችንን እንደ ሀገር ያመጣ ነው። የአካባቢ እንክብካቤ ለውጥ እንደተጠበቀ ሆኖ በዓለም አቀፍ ደረጃ ተወዳዳሪ አገር እንድንሆን የራሱ የሆነ አስተዋጽኦ አበርክቷል። በዚህ መሰረት በዓለም ደረጃ በየዓመቱ የሚከናወነው የኮፕ 32 ጉባኤ አዘጋጅ ሁና ስትመረጥ ኢትዮጵያ በአረንጓዴ አሻራ ያመጣነው ለውጥ ያበረከተልን ትልቅ ስጦታ መሆኑን መገንዘብ ያስፈልጋል። በዓለም አቀፍ የከተሞች የአረንጓዴ ሽፋን መስፈርት መሰረት አዲስ አበባ ወደ ኋላ ቀርታ የነበረ መሆኑን ያወሱት ከንቲባ አዳነች አቤቤ ባለፉት 7 የአረንጓዴ አሻራ መርሃ ግብሮች በተከወነ ብርቱ ስራ አሁን ላይ በመሻሻል ከነበረበት 2.8 በመቶ ወደ 24 በመቶ ማሳደግ ተችሏል ነው ያሉት። የአረንጓዴ ሽፋናችንን ከዛ ከተራቆተበትና እያደር እየቀነሰ ሄዶ ዝቅተኛ ደረጃ ከደረሰበት ዛሬ ወደ ከፍ ወዳለ የአረንጓዴ ሽፋን ማድረስ ችለናል። በዚህም 2010 ድረስ የነበረው የከተማችን አረንጓዴ ሽፋን 2.8 እጅ ብቻ ነበር። ዛሬ ላይ ግን ተባብረን በጋራ ሆነን ተክለን የከተማችንን የአረንጓዴ ሽፋን 24 እጅ ማድረስ ችለናል። እንደ ሀገር በአረንጓዴ አሻራ መርሃ ግብር የተከናወኑ ስራዎች ከአካባቢ ጥበቃ ባለፈ ለዘላቂ ልማት አይቴክ ሚና እያበረከቱ ነው ያሉት አፈ ጉባኤው ይህንን መልካም ጅምር በበለጠ ውጤትም ለመግለጥ ሁሉም ዜጋ የተጀመረውን የአረንጓዴ አሻራ ንቅናቄ በላቀ ተነሳሽነት በመቀላቀል ለሀገር ዘላቂ ልማት የበኩሉን አስተዋጽኦ እንዲያበረክትም ጥሪ አቅርበዋል። ከተማው ውስጥ የሚከናወነው የአረንጓዴ አሻራ ፕሮግራም በክፍለ በከተማ ወይም ደግሞ በመንግስት ቢሮዎች ብቻ የሚከናወን ሳይሆን ሁሉም ሰው በየቤቱ በሚኖርበት ሰበካ ችግኝ በመትከል ብቻ ሳይሆን በመንከባከብ የበኩሉን አስተዋጽኦ ማድረግ አለበት። እንግዲህ አዲስ አበባ ትናንትም ኖረንባታል፣ ዛሬም እየኖርንባት ነው። ያለውን ለውጥ ጠብቆ መቀጠል በጣም አስፈላጊ ነው። አዲስ አበባን አረንጓዴ ጽዱና ውብ በማድረግ ሂደት በርካታ ስራዎች መከናወኑን ያወሱት ከንቲባ አዳነች ባለፉት ዓመታት እንደ ሀገር ከተተከለው 48 ቢሊዮን ችግኝ ውስጥ 90 ሚሊዮን በመዲናዋ መተከሉንና በዘንድሮ መርሃ ግብርም በከተማዋ ከ6 ሚሊዮን በላይ ችግኝ እንደሚተከል ጠቁመዋል። 6 ሚሊዮን ስንተክል የአረንጓዴ ሽፋናችን እጅግ በጣም ከፍ ይላል። ሆኖም አሁንም የዓለም የአረንጓዴ ሽፋን የከተሞች መለኪያ 30 እጅ መድረስ ይገባዋልና በሚቀጥሉት ዓመት ምናልባትም በዚህ ዓመትና በሚቀጥለው ዓመት በድምሩ አንድ ላይ ተክለው 30 ሽፋኑን እንድንሸፍን ሊያደርገን ይችላል። ዛሬ የሚተከለው ችግኝ ትርጉሙ በብዙ በረከት የሚመነዘር መሆኑን ያነሱት ከንቲባዋ ይህንን በማድረግ ውስጥም የከተማዋን ዓለም አቀፍ የአረንጓዴ ሽፋን ደረጃ የማረጋገጥና ለነዋሪዎቿ ምቹ የሆነች ከተማንም የመገንባት ማሳያ መሆኑን መገንዘብ ይገባል ብለዋል። የምንተክለው ህልማችንን ነው። የምንተክለው ምግባችንን ነው። የምንተክለው ጥላችንን ነው። የምንተክለው ልምላሜን ነው። ይህንን ሁላችንም ተረድተን በጋራ ቀሪ ግቦቻችንን እንድናሳካና በአንድ በኩል የዓለም አቀፍ ተወዳዳሪ ደረጃን እንድናሟላ በዋናነት ደግሞ ለከተማችን ጽዱ፣ ውብ፣ አረንጓዴ በመሆን ምቹ መኖሪያ ከተማ የምንኮራበት መዲና ትሆን ዘንድ በተባበረ በጋራ በሆነ ትልቅ ትጋት እንድናሳካው ጥሬን ማቅረብ እወዳለሁ። ከዛሬ ጀምሮ በከተማዋ የሚተከሉ ችግኞች ጸድቀው ለታለመላቸው ዓላማ እንዲውሉም እንክብካቤ ማድረግ እንደሚገባ ከንቲባው አሳስበዋል።